ሱልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ። ዛሬ እናንተ በጣም የምትወዱትን ሰው ላገኝ ነው እና አም ሶ ኤክሳይትድ። እኔም ዛሬ ነው ለመጀመሪያ ጊዜ በአካል የማገኘውና እስኪ አብረን እንሂድ፣ ተከተሉኝ ላሳያችሁ። እንዴት ናችሁ? ዶክተር ሰላም ነኝ። ጠንከር ያለ ነው። እኔ እንኳን ብዙ ጠንካራ አይደለም። ወታደራዊ ነው ወይስ ሰላም? እግዚአብሔር ይመስገን ሰላም ነው። በቃችን ሰላም ናት። አዎ እቺ ናት ቀጥንዬ ልጅክ ነው። ሰላም ልበለው የኔ ቆንጆ ማኑሄ ገብረ ዮሐንስ ዜና ነክ በጣም ነው የምትመሳሰሉት። ማናት? ዶክተር ሰላም ትባላለች። አረፍ በግዜ ስማይል ስፔሻል ዴንታል ክሊኒክ ዋና መስራችን ባለቤት ነች። አረፍ በሉ በግዜ ሰላም ነው። እንዴት ናችሁ? ለእኔ ራሴ እስካገኘክ እንዴት እንደጓጓው ብታይ በእውነት እኔም አልደበቅሽም። ቲክቶክ ላይ ድምፅሽን ሰማሁና እንዴ በቃ ይሄ ነው የሰላም ድምፅ አልኩና እንዴ አልጠበቅኩም ነበር። ጎበዝ ነሽ። እግረ መንገድሽን ለምንድን ነው ማስታወቂያ ያለሽን ትሰጧለሽ? በዚህ አጋጣሚ እግረ መንገድሽን ዴንታል ስፔሻል ማንስማይል ከዚህ በተሻለ መንገድ ማስታወቅ ቢቻል አይደለ? እኔ እኖርበታለሁ እንዴ? አዎ በደንብ እንጂ። የማኑ ጥርስ እንዴት ነው? እስቲ ናዲያ ወይኔ ሲያምር ንጣቱ ማለት ነው። በስመ አብ ትሞርሻለክ ማለት ነው። እና አንደኛ እንዴት ነህ? ብና ሰላም ነው። ምን ይምጣልክ? ሻይ ቡና ውሃ? ቡና ጠጣው። ጥሩ ቡና ጠጣክ? አስተናገዱክ እስከምመጣ ድረስ ሲስተር ናርዶስ ብዬ በጠራት ችግር የለውም። ችግር የለውም። ያፈላችሁና አንድ አጋዥ ኃይል የተፈለጉና ጠጥቻለሁ። ቆንጆ ቡና። ቤቢስ ምን ነበር? ሻይ ጠጣ። እሺ ዶክተር ሰላሚና ትባላለች። የስማይል ስፔሻሊቲ ዴንታል ክሊኒክ ባለቤት ነች። ዶክተር ሰላሚና ባይዘው ቻሌንጅ ተሰጥቶ አይደለም 1 ሚሊዮን መግባት የነበረባት። እንደዚሁም እንደ ስራዋ እንደ መልካምነቷ 1 ሚሊዮን የሚያሳት ነው ፎሎወር። በተለያዩ ጊዜ የተለያዩ ቻሌንጆችን ለቲክቶከሮች እየሰጠች ኢን ሚሊየንስ ሸልማለች። እርዳታ ሲያስፈልግ ደግሞ ቀድማ የምትገኝ ዶክተር ነች። ዶክተር ሰላሚና እንግዲህ እኔ ፐርሰናሊ ስለማቅ ነው አንድ ጊዜ ሰፖርት የምናረገውን ቪዲዮ የምንሰራለትን ሰው በግል ጠርታ ሙሉ ጥርሱ 2 ጥርሱ አይ ቲንክ 3-4 ጥርስ ወልቆ እንደገና እንዲገጠም በነፃ እንዲሰራ አርጋ ሰፖርት ያረገችን ዶክተር ነችና በጣም ሪሊ መልካም ሴት ነች እና እንደ ስራዋ ሚሊዮን መግባት የነበረባት ዱሮ ነው። ለዘማሪ ወልደ ዮሐንስ የተሰጠው ቻሌንጅ በጣም ጥሩ ቢሆንም ግን እሷን በራሷ በጣም የምትደነቅ መልካም ሴት ነችና በዚሁ ይሄን መልእክት ለማስተላለፍ ነው። እና ጥሩ ነው ስላሸነፍን እንኳን ደስ አለ። አዎ ደጋጨብ ወይ አሸንፈናል በደንብ ነት እግዚአብሔር ነው የረዳና በጣም ተሰማለው። እግረ መንገዴና አድንቆት ልልሽና ይሄ የመቄዶንያ ውስጥ ያለው የበጎ ስራ ክሊኒክ አላት ሲባል በጣም ደስ ብሎኛል። በጣም ይሄ ትልቅ ነው። ምክንያቱም እነዚህ አረጋውያን እነዚህ እዛ ውስጥ ያሉ ሰዎች እንደ ሁላችን ለሀገር በየዘርፉ አበርክቶ ነበራቸው። በጣም ዛሬ ሽማግሌ የምንላቸው ሰዎች ትላንትና ኮበሌ ነበራለ፣ ወታደር ነበራለ፣ ዶክተር ነበረ በየመዝሙር ዘርፉ ዛሬ እርጅና ቢጫጫናቸው ትላንት እንደኛ ልክ እንዳሁኑ ቀጥሎ እንደሚሄዱት የግል አበርክቶ አድርገው ነበረ። ዛሬ ነርሲንግ ሆም ይባላል ምዕራብ ዓለም ውስጥ እንደዛ ማለት ነው። እውነት ነው። እንደዛ ነው። በጣም አድንቀናል። ስፔሻል ዴንታል ክሊኒክ ስማይላችን በዚህ አጋጣሚ ይሄንን በጎ ስራሽን አሁንም በርቺ። እሺ ትርፍ ባይኖረውም የህሊና እርካታ ነው። አረ እንዴ ያለው ደግሞ የህሊና እርካታ ከገንዘብ በላይ ነው አለው። በጣም ትርፍ አለው ማለት አይመስልም። የምትቆጥረው ገንዘብ ምናምን የለውም። ግን እኔ እዛ ከገባው ጊዜ ጀምሮ ሁሌም ለሰው ነው የምለው ከስር ያለ መጽሐፍ እግረ መንገድሽን ስለ ጥርስ አጭር ነገር እንማር። ጥርስ እኮ አጭር ነገር አይደለም። በነገር እኮ አሁን ላለችው ለዚች ለምናወራት በድሮ ጊዜ በኤንሸንት ዘመን ወይም በግብጾች ጊዜ የሰው ልጅ ስንት ጥርስ እንደነበረው ታውቃለህ እንዴ? በእውነት አላውቅም፣ ግን እስኪ ልስማ። 36 ጥርስ ነበረ።
ማለት አራት ጎሎ ነው። ሶስተኛ መንጋጋ አንድ አራተኛ መንጋጋ ከላይም ከታችም ተጨማሪ ነበረን ማለት ነው። እዚህ በኩል ጆሮአችንም ወደዚህ ረዘም ይል ነበር ማለት ነው። ፊት ይሄ ጆሮ ረጅም ነበር ማለት ነው እኮ ኢቭን ይሄ ቺክ ነው ይባል ይሄ ከዛ ምን እየሆነ መጣ እየቀነሰ መጣ እየቀነሰን አሁን 32 ሆነ። አሁን ያሉት ጄኔሬሽን ላይ ደግሞ ብዙዎቹ ላይ 28 ነው እያገኘን ያለ ነው። በእውነት ማኑ እንዴት ነው የሚሆነው? እኔ የቀረመኝ ነው ወደፊት እንዴት ነው የምንሆነው እያልኩ 26 24 እያለ እየቀነሰ ይመጣል ማለት ነው። ስለዚህ እኔ በየ6 ወሩ ቃል ተገብቶኛል ማለት ነው። በደንብ እንዴ! ኧረ ተብቻ ሳትሆን ከነ ቤተሰብ ታንኪዩ እንግዲህ አመሰግናለሁ። ከነ ቤተሰብ ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ። እስትንፋስ ያለው ሰው ሁሉ እግዚአብሔር ያመስግን ተብሏል። ያውም ከእስትንፋስ እስትንፋስ ጎበዝ ወኔ ያለሽ ሰው በምስራቅ አፍሪካ ተሸላሚ የሆነ አይደል? እውነት ነው። ደስ ብሎኛል ከዚህ ታጋይ ከሆነች ሰው ጋር መታወቅ። ወይኔ ራሴ በጣም እንዴ ካንተ ከመሰለ መንፈሳዊ ሰው ጋር አስበመጣው። God bless this hospital. God bless your job. አሜን። ስለዚህ እኔ በየ6 ወሩ ቃል ተገብቶኛል ማለት ነው። በደንብ እንዴ! ኧረ ተብቻ ሳትሆን ከነ ቤተሰብ ታንኪዩ እንግዲህ አመሰግናለሁ። ከነ ቤተሰብ ነንደረብሽ በጣም የሚያዝንሽ ደግሞ ብዙ ነን እኛ። ስንት ነው? ማኑ አሜን ዮሐና ልጆቼ ናቸው። ማኑ አሜን ዮሐና ደግሞ አለች። እሺ አንድ ደግሞ አጎቱ ጨምር አይታወቅም። ይጨመር ችግር የለውም። ካንተ የሆነ ችግር የለውም። በረከት ነው። ስለዚህ በየ6 ወሩ ፋሚሊ ነን። በማንኛውም ሰዓት መጣው ልጆችን ደግሞ በደንብ ነው ቴክ ኬር ማድረጋቸው። እንግዲህ አንደኛ ካሁኑ ብሩሽ እንዲቦረሹ ልምድ ስላዳበርኩኝ በቀላል ወጪ ነው የሚታከሙት ማለት ነው። ይሄ ለማጥላት የሚፈጀውን ኬሚካል እንቀንሳለን ማለት ነው። ተሰጣቸዋለሁ ጥርስ ብሩሽና ሳሙና አስተምራቸዋለሁ። ከዛ እሱን እናስቀጥላለን ወደፊት ማለት ነው። ጥርሳችንን እንጠብቅ ሁላችንም እና ጥበት በቃ ልናደርግ ነው። ጉድ እኮ ነው እናንተ። እስኪ እንታጠቡ። አቅም በፈቀደ ሁላችሁም ጥርሳችሁ እንድታጠቡ እንመክራለን። ካሜራማን ለተገኘው አጋጣሚ እዚህ እንደምትታጠቡ ለካ ከዛ ቁጭ ትላለህ። ክፍላችን ነው እንዴ? እቺ ናሽት። ከዛ ነው ያዞር ያስተኛሃለሁ። እኔ እኮ ሌላ ክፍል መስሎኝ። በቃ እዚህ ነው ጉዳችን የሚጎጣው። ታዲያ ይሄ ለቅ እሺ፣ እንዲመች እሺ። ካሜራ ማን ነው? እነዚህ ማይኮቹ በክብር እንዳይጎዱ ነው ወይስ? አይ ጥሩ ነው ያለው። አርጋናቸው እንተኛ አይ መችካል እንጂ ጃኬት አይ ይሁን በቃ ዘና በል። አሁን እያዞርንክ ነው። ሌላ እንሰጥሃለን። ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ስማይል ስፔሻል ዴንታል ክሊኒክን እየመጣችሁ ጎብኙ። ጥርስ መታጠብ ለስነ ልቦናም ለኮንፊደንስም ስለሚጠቅም ባገኘነው አጋጣሚ እድል ካገኘን ጥርሳችንን እንታጠብ። ንጽህናን ገንዘብ አድርጉ ይላል መጽሐፍ ቅዱስና ንጽህናን ገንዘብ እናድርጋት። የአፋችን ጤንነት መጠበቅ ለስነ ልቦና ኮንፊደንስ ይጨምራል። በድጋሚ ስማይል ስፔሻል ዴንታል ክሊኒክን ቤተሰብ ሁኑ እላለሁ። በጣም በድጋሚ ቴንኪው። ሰላማችን እጅግ ነው። እኔም አመሰግናለሁ በጣም። ተባረክ። እግዚአብሔር ይባርክ።